ትሁቴ ከቤት በደረቀ ሌሊት ወጥታ ሄደች። በኋላ ያስቀመጠችውን ደብዳቤ ሲያነቡ አባባና ካሌብ በእንባ ታጅበው ማልቀስ ጀመሩ። አንድ ቀን ሳላዳምጣት የሆነችውን እንኳ ሳልረዳት በማለትም አለቀሰ። አባባም ዛተበት። አንተ ሁል ጊዜም ነገሮችን ማበላሸት እንጂ ማስተካከል አታውቅም አለው። ሌላው እንግዲህ የቲና አጋችና የትሁት አጋች ወይም ደግሞ የትሁትን ሕይወት ለማመሰቃቀል የተነሳው ሰውዬ ተፋጠጡ። እና ቲና እንዳይነካኝ ካደረክልኝ ትሁትን አስረክብሃለሁ ብላው ነበር። ይህም ሰውዬ እንግዲህ ሁለቱ ተገናኙ ቢላዋ ይዞ እንዳይሆን አደረገው። የትሁት ሰውዬ እጅግ በጣም ያሳዝናል። አባባ አሁን ትሁቴ ከቤት በመውጣቷ ያለው ስሜት በጣም አስጠልቶትና ሁሉም ነገር ህይወት ባዶ እንደሆነች ያለሷ ተረዱ። ካሌብ ማልቀስ ጀመረ። አባባ አንተ ሁል ጊዜ ማልቀስ እንጂ ምን መሆን እንዳለብህ አታውቅም። አየህ ባንተ ምክንያት ህይወቷን አሳልፋ የሰጠችን ልጄን አጣሁኝ አለ። ቲና አሁን አጋቹ ሰውዬ ደውሎ አንቺ ድንብጭ እመኚኝ ብሬን አታመጭም ሲላትም የጠየከውን ብር 1 ሚሊዮን ብር ና እሰጥሃለሁኝ፣ ዘንጣጥዬ የአውሬ መጫወቻ ሳላደርግህ አርፈህ በስልኬ ላይ መደወልህንም ብታቆም ይሻልሃል አለችው። ጭራሽ ነይ ግዳይኝ ነይ አላት። መጣውልህ ጠብቀኝ ብላ ወደሱም ሮጠች። ቲና በድጋሚ ዳኒን እያታለለችው ትገኛለች። የኔ ዋህ የኔ ምስኪን አሁን እኮ አምኖኛል። እኔ ለሱ ታማኝ መስየዋለሁ። እዛ ሀብታም ሰውዬ ጋር ተደብቄ ያን ያክል ገንዘብ አግኝቼ የራሴን ህይወት ነው መኖር የምፈልገው አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ከቤት በመውጣቷ እጅግ በጣም ያዘኑትና የተሰበሩት ካሌብ እንዲሁም አባባ የሚሆኑት ግራ ገብቷቸዋል። የቲና ጦስ በእርግጥ አስፈርቷቸዋል። ቲና ከቤት ወጥታ ማደሯ ለእነሱ ትልቅ ሀሳብና ጭንቀት ፈጠረባቸው። አባባ በተለይ ስለ እሷ ምን ያስጨንቃችኋል አለው። እንግዲህ ቲና ስታስመስል ለትሁት የደረሰች መስላ ትሁት ከዛ ከሰውዬ ስታመልጥ እሷን ከኋላ አድርጋ ደብቃ ሌባ ነው በቃ በማለትም አታለለቻት። ትሁቴ የእሷ ሰው እንደሆነ ታውቃለች እና አሁን ትሁት አምናታለች። እሷ ባትኖር እኮ ዛሬ አልቆልኝ ነበር። የኔ መታገት ወይም የሆነ ነገር ቢደረግ ማንም አያውቅም ነበር። ዛሬ ቲና በእኔ ነፍስ ውለታ ዋለችልኝ አለቻት። ትሁቴ ምን ሆነች ነው አለቻት። ቲና ምንም ሌባ ነው መሰለኝ አሏራጠኝ። እንዴ ስትሯሯጥ እኮ አይቻታለሁኝ። ሰውየው ማን ነው አብሮሽ የቆመው አለቻት። ግን ስታወሩ አይቻችሁ ነበር ስትልም አረን ያላወራሁም ግን ደግሞ ሌባ ነው እያስፈራራኝ ነበር አለቻት። ይገርማል ትሁቴ፣ አይዞሽ በቃ ነይ ቤታችን እንሂድ። እኔ ዛሬ የእውነት እንዴት እንዳዳንሽኝ አላውቅም አለቻት ቲና። እንዴ ምንስ ቢሆን በጣም አንቺ እንድትጎጂ አልፈልግም። አይ ምን ነው ገርሞኝ ነው እንጂ ከድሮ ማለቴ አንቺ ለኔ ህይወት መታደግሽ ገርሞኝ ነው አለቻት። ቲና ከድሮ ክፉነቴ ይልቅ አሁን የምታነሽው ነገር ነው የሚያስደስተኝ፣ በጣም የሚያስከፋኝ አለቻት። ትሁትም አይደል በቃ ይቅርታ ካስከፋውሽ አለች። ስለዚህ እኔ አንቺን ማዳኔ እንደምንም አትቁጠሪው አለቻት። ዛሬ እኮ የህይወቴ ባለቤት ሆነሻል በማለትም በቃ አሁን ወደ ቤት እንሂድ አለች። ከዛም ቲናና ትሁት አብረው ተያይዘው ገቡ። ዳኒ አሁን ቲና መከታተል ጀምሯል። ሌላው ነገር ትሁትና ቲና አብረው በመምጣታቸው ደንግጠዋል። ካሌብ በጣም እየተናደደ ነበር። አባዬ ይቺ ልጅ እኮ ሂዳ ቀረች አለ። መንጎራደር ጀመረ። ልጄ ቁጭ በል እንጂ ምን ያመላልሰሃል አለው። ቀረች እኮ ሲለውም ተዋት፣ ህፃን ልጅ አይደለች፣ ትልቅ ሰው ናት። ምን ማድረግ ያለባትን ነገር ሁሉ ታውቃለች። እባክህ እንደ ህፃን ልጅ አትያት አለው አባባ። አባዬ አንተ ነህ ደግሞ የልብ ልብ ሰጥተህ ልጅቷ እኮ ከወንድ ጋር ቁጭ ብላ ይቻታለሁ አለው። ከዛም ታዲያ ቢሆንስ ምን ችግር አለው? ልጁን እኔ ያውቀዋለሁ አለ። ምን ማነው እሱ? የትሁቴ ፍቅረኛ ነው ሲለውም ካሌብ በጣም ቀና፣ ተናደደ። ሲቀጥል ደግሞ እንግዲህ በሚገርም ሁኔታ ቲናና ትሁት አብረው ተያይዘው ሲመጡ አባባም ካሌብም ደነገጡ። ዳኒም እንዲሁ የት ነበራችሁ የት ነበርሽ ሲላትም አባባ ወደ ውጭ ወጥቼ ነው። ምን ሆነሽ ነው? የሆነ ሌባ ያራረጠኝና ቲና ዳነችኝ ዛሬ አለ። እንደዚህ ያለች ትሁት ምን ሌባው ማን ነው አለ ካሌብ። ይህንኑ ፈርቼ ነበር በጨለማ ትውጪ ያልኩሽ፣ አንቺ ግን አሰሚም አለ። አው ቲና አዳነችኝ አሁን ደህና ነኝ አለችው። ከዛም ቀጠልና ካሌብ እንደመበሳጨት አለ። ዳኒ መጥቶ ቁጭ አለ። አባባ አለው የት እንዳደረች እኮ አናውቅም፣ ይኸው መታለች አለ። ይኸውልህ ዳኒ የቲናን ነገር እኔ ላንተ ሰጥቼሃለሁ አለው። አባባ ይቺ ልጅ ላይ ድጋሚ ወደ ህይወቴ ማስገባት አልፈልግም። ሲቀጥል ደግሞ እኔና እሷ አብረን ካየችን
ኤደን እስከ መጨረሻው ትጣላኛለች። ከኤደን ጋር ያለውን ነገር ለማስተካከል እየሞከርኩ ነው። እባክህን አለው። ከዛም ለኤደን ሁሉንም ነገር እነግራታለሁ። አንተ ብቻ ተረጋጋ፣ ሁሉንም ነገር ማስተካከል አለብን አለው። እሺ ሲልም ከዛ ትሁት ወደ ራት ላቅርብ ብላ ወደ ኪችን ሄደች። አባባ ተከትሎ ሄደው ምንድነው የተፈጠረው? ይቺን አረመኔ ለምን አመንሻት? ለምንስ ተከተልሻት? እንዴት ተገናኛችሁ? አላት። አባባ በሰዓቱ ሌባ እያሯሯጠኝ ነበር። ቲና ግን ከኋላዋ ደብቃ ሌባው እስኪያልፍ አቆየችኝ። በቃ ይኸው ነው። ዛሬ ታደገችኝ። ቢሆንም አትመኛት፣ ተጠንቀቂ። ደግሞ ካሌብን ከዚህ በላይ አትግጁ አላት። ምን አድርጌ ማለት ለምን ይጎዳል? እንደፈለገ አለችው። ቅናት ቢጤ ለምንድን ነው የሚቀናው? አለችና ፈገግ አለች። በቃ ነግሬሻለሁ አለ። ትሁት አሁን ካሌብን መጥቶ ትሁት ከዚህ በኋላ ከመሻት ትሄጂ እባክሽን፣ እኔ በጣም እየተጨነኩ ነበር አላት። እሺ በቃ አመሰግናለሁ ስለተጨነክልኝ ጋሼ አለችው። እባክሽን ልለምንሽ ትሁት፣ ጋሻ አትበይ፣ በእኔና ባንቺ መካከል ይሄ አያምርም አላት። እሺ በቃ ካሌብ ብላው ዝም አለች። አሁን ቲና ደም እንባ እያለቀሰች ደብዳቤ ጻፈች። ደብዳቤ በምጽፍበት ሰዓት እያለቀሰች ነበር። እዚህ ቤት አባዬ በጣም እወድሃለሁ፣ ለአንተ ያለኝ ክብር የተለየ ነው። አንተም ማጣት አልፈልግም። እዚህ ቤት ስኖር ነው እንደ ልጅ እንደ ሰራተኛ ታይቼ አላውቅም። ለአንተ ያለኝ ክብር ለየት ያለ ነው። አባዬ እንዳትቀየምብኝ፣ በጣም እወድሃለሁ እያለች እያነባች ማልቀስ ጀመረች። ኤደን ደግሞ እንደተለመደው እስከ ዛሬ የሚገናኙበት ቦታ ስትሄድ ዳኒ የለም። ዳኒ ከዛ በፊት ቁጭ ብሎ ያያት ነበር። ወደዛ ቦታ ስትመጣ ከዛም እንደምንም ብሎ ሩጦ ተደበቃት። ከዛ ቦታውን አይታ በጣም ከፍቷትና አዝና ተመለሰች። ኤዱ እንደምትወጂኝ ያውቃለሁ እንጂ ግን ደግሞ እመኝኝ፣ ከዚህ በኋላ ታማኝና የልጆች አባት እሆናለሁኝ። እመኝኝ፣ ሁሉም ነገር ይስተካከላል በማለት ለራሱ ብቻውን አወራ። ኤደን ወደ ቤት እያለቀሰች ሄደች። ከዛ ትሁቴ እዛ እየጻፈች አገኘቻት። ትሁቴ ግን ኤደንን ከማየቷ በፊት እየጻፈች የነበረውን ነገር ደበቀችው። በስተመጨረሻም ትሁቴ እንዴት ነሽ? ደህና ነሽ? አለቻት። ደህና ነኝ፣ ዳኒን መርሳት አልቻልኩም፣ በጣም ተጎዳሁ አለቻት። እንግዲያውስ እኔ የምሰጥሽን መድኃኒት ተጠቀሚና ጉዳትሽን፣ ህመምሽን አሽሬው አለቻት። እንዴት? የእኛ ዶክተር ቢቸግር ስትላት፣ ይኸውልሽ ዳኒ እርግጠኛ ሆኜ የምነግርሽ ነገር በጣም ይወድሻል። የወደፊት የልጆች አባት ሆኖ ወልዳችሁ ከብዳችሁ እንደምትኖሩም እርግጠኛ ነኝ አለቻት። እንዴት? የምሬን ነው፣ እኔ አታምንኝም አለቻት። በጣም አምንሻለሁ ትሁቴ። እውነትም ዶክተር፣ የእውነት አሁን ቀለለኝ አለች። አዎ ዳኒ በጣም ይወድሻል። በድሮ ማንነቱ ያይሽ፣ አታሰቃዩ። እሱ በጣም እየተሰቃየ ነው። አሁን ሌላ ሰው ነው ስትላትም ምን ለውጥ አለው? ያው ነው ሁሉም አለች። እኮ ለውጥም አለ። ዳኒ ላንቺ ብሎ እዚህ ጣጣ ሁሉ ስለገባ እንዴት ቲናን እኮ አቅፏት አየሁኝ አለች። እመኝኝ፣ ቲናን ታያትና አንቺ ስለሱ ቦታ ስጫለቻት። እሷም እሺ አለች። ሌላው እንግዲህ ይሄ ደግሞ የሰማይ ስባሪ የሚያክለውና የትሁቴ አጋች አሁን ከባድ ችግር ውስጥ ገቡ። እናም ቲና ጋር ደውሎ የሰማይ ስባሪው ብሬን አታመጭም ሲላት፣ ይህን 1 ሚሊዮን ብር ቆራርጬ እሰጥሃለሁ፣ አንተን እገልሃለሁ፣ የት ነህ አለችው። አንቺ ድንብጭ ነይ ግዳይኝና አብረን የምናይ ይሆናል አላት። በዛ ሰዓት መጣው ብላ ያንን የቲናን አጋች ላከች፣ የትሁትን አጋች ላከችው። ሁለቱም መንገድ ላይ ተገናኙ። አይገርምም? ይሄኛው ቢላዋ ይዟል፣ ያኛው ፈጦ ቀረ። ግን ሁለቱ ይጎዳዳሉ ወይስ ደግሞ እውነት ይሄኛው የቲና አጋች ያሸንፋል? ሰፈርሽ ይሄ ቢሆንም አታመልጭኝም ትሁቴ። ሰፈርሽ መዋያ ማደራሽ የት ቦታ እንደሆነ አታመልጭኝም። ግን ደግሞ እዚህ ቦታ እንደሆንሽ፣ እዚህ አካባቢ እንደሆንሽ እርግጠኛ ነኝ። በዛ ላይ ደግሞ አለ ቲና ጋር ተገናኝተው ያለውን ነገር ቲና ትሁት አመንሽ አላት። አዎ አምናኛለች። ቀላል ታምነኛለች እንዴ? ነፍሷን አትርፌላት አለችው። እውነት ነው ትሁቴ እንደ ስሟ ትሁት ናት፣ ሰዎችን ታምናለች አለ። ግን ደግሞ ትሁቴ ህይወትሽን ሲኦል ነው ማረገው፣ መቼም ቢሆን ልፋታሽ አልችልም አለ። ትሁት አሁን እንግዲህ ማታ በተኙበት ጭር ባለ በደረቅ ሌሊት ወጣች ከቤት ደብዳቤውን አስቀምጣ። በዛ ሰዓት የቲና አጋች እና እንዲሁም የሷ አጋች እዛ ጎዳና ላይ እየተወጋጉ ደረሰች። ቻናሉን ሰብስክራይብ ያደረጋችሁ